So Enoch was taken up, and he was taken to a different place, and he did not die. And likewise with Elijah, his story is probably a little bit more familiar to people. This is told in 2 Kings chapter 2. It says, and Elijah went up by a whirlwind into heaven. The full quote is, and they, being Elijah and Elisha, still went on and talked. Behold, a chariot of fire and horses of fire separated the two of them. And Elijah went up by a whirlwind into heaven. So what you have here is you have a chariot of fire being pulled by horses of fire, and this is what takes Elijah into heaven. And this is why you have icons of Elijah, or also another name for Elijah is Elias. That's the Latin name for Elijah. Our traditional iconography will show Elijah being taken into heaven through flaming chariots and horses. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነብዩ ኤልያስ በታኅሳስ 1 ቀን በእስራኤል ፊት ነብይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስሙይ የእናቱም ስሟ ቶና ነው። ስለርሱም እንዲህ የተነገረ በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀለሉበት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአካብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲህን እንደሚቃወሙት ተአምራትንም እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና ዳግመኛም ደመና ያደርጉት ዘንድ በውኃው ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍት ሁሉ ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውን ከፈጸሙ በኋላ ከባህር የወጣው አውሬ ከሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስክሬናቸውንም ፍጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሰዶም ግብጽ የተባለች ጌታቸው የተሰቀለባት ናት። አስክሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስክሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእርሱ ሞት ደስ ይላቸዋል፣ እርስ በርሳቸውም ደስታ እጅ መንሻ ይሰጣጣሉ። እኚህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያያቸውም ላይ ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም ሀገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የእስራኤላዊ ናቡቴ ዕረፍት። በዚህችም ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ በአካብ ቤት አጠገብ የወይን አትክልት ቦታ ነበረው። አካብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ የሆነኝ ዘንድ
ይህን የወይን ቦታን ስጠኝ፣ ከሱ የሚሻል ሌላ ወይን ቦታ ሰጣለሁ። ዋጋውንም ትሻ እንደሆነ የዚህን ወይን ቦታ ሽያጭ ወርቅ ሰጣለሁ፣ የተክል ቦታ ይሆነኝ አለው። ናቡቴም አክዓብን የአባቶችን ርስት ሰጥ ዘንድ እንዲህ ያለ ነገር እግዚአብሔር ያምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆንክ? የሚያሳዝንህስ ምንድነው? አለችው። የኢየዝራኤልን ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ትወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ ሰጣለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተ እህል ብላ፣ ራስህንም አጽና፣ ልቦናህም ደስ ይበለው። የኢየዝራኤል ሰው የናቡቴን ቦታ እኔ ሰጣለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማህተሙ ማትማ ያቺን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾሙን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት። እግዚአብሔርን ሰደብከው ንጉሥንም ረገምከው ብሎ ይመስክሩበት። ከከተማም ወደ ውጭ አውጥታችሁ በድንጋይ ወገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤት አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ኤልያስ በሰረገላ በእሳት ደመና ኤልያስ በሰረገላ በእሳት ደመና 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 እርሱ ነው ፈዋሹ የሕይወት መንገድ ኃያሉ ጌታችን እግዚአብሔር ወልድ ኤልያስ በሰረገላ በእሳት ደመና 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 መላእክት በሰማይ የሚያመሰግኑት ኃያላን በሙሉ ለእርሱ የሚገዙለት ጉልበት ሁሉ ለእርሱ የሚሰግድለት ጌታችን ኢየሱስ የዓለም መድኃኒት ደመና 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 ኤልያስ በሰረገላ በእሳት ደመና ሕይወቱን የሰጠ በመስቀል ላይ ወድቆ ሥጋና ደሜን ብሉ ጠጡ ብሎ ለአዳም ልጆች ሁሉ ክብሩን የገለጠ እውነተኛው ዳኛ ጌታችን እኮ ነው። ደመና 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 ኤልያስ በሰረገላ በእሳት ደመና
የሚያታልለኝ ውዳሴ ምስጋና በዋሽንት መሰንቆ ደግሞም በበገና ደመና 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 ኤልያስ በሰረገላ መሰቶ ደመና እናመስግን ጌታን ሁላችን ባንድነት ለማያልፈው ንጉሥ ወረት ለሌለበት ለሌለበት ሁላችን በደስታ ለዚህ ካደረሰን የሰራዊት ጌታ ደመና 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 ኤልያስ በሰረገላ መሰቶ ደመና 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 ደመና
Thank you.